ጌታ ኢየሱስ የተባረከ ይሁን። መጽሐፍ የያዛችሁ ሰዎች እስኪ አንዴ መጽሐፍ ቅዱስን አውጡ። እስኪ አንዴ ሳሙኤልን ምዕራፍ 5 ላይ ፍልስጤማውያንም የእግዚአብሔርን ታቦት ወስዶ ከአቤኔዘር ወደ አዛጦን ይዞ ምን አሉ መጡ። እነማን? እስኪ ያጠገባችሁ ያለው ሰው ፍልስጤማውያን በሉ። ፍልስጤማውያን ምን አደረጉ? የእግዚአብሔርን ታቦት ወስዶ ከአቤኔዘር ወደ አዛጦናውያን ይዞ ምን አሉ መጡ። ፍልስጤማውያንም የእግዚአብሔርን ታቦት ወስዶ ወደ ዳጎን ቤት ምን አደረጉ? አገቡ። በዳጎንም አጠገብ አኖሩት። አጠገባችሁ ያለውን ሰው የከበረውን ነገር ከተዋረደው አጠገብ አታስቀምጥ በሉ። የከበረውን ነገር ከተዋረደው ነገር ጋር አታስቀምጥ። እስኪ ከጎናችሁ ያለውን ሰው የከበረውን ከተዋረደው ትለየዋለህ ዛሬ በሉት። ኢየሱስ ማን ነው? እሺ እንቀጥል። በነጋውም ያዛጦን ሰዎች ማልዶ ነሆ ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወርቆ ነበር። ዳጎንም አንስቶ ወደ ስፍራው ምን አሉት መለሱት። በነጋውም ማለዱ ነሆ ዳጎንም በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወርቆ ነበር ይላል። ወርቆ ነበር ይላል። ዛሬ ከዚች ቤተፋጌ ዓለም አቀፍ ቤተክርስቲያን ከተባለችዋ ቤተክርስቲያን ቅጥር ግቢ ሳትወጡ ያው እግዚአብሔር ምስክሬ ነው የምነግራችሁ። በማገለግለው በእግዚአብሔር ተወራርጄ አንድ ነገር ነግራቸዋለሁ። 20-30 ዓመት ያለ እግዚአብሔር ዕውቅና ከኛ ጋር የተቀመጡ ቅራቅንቦች እዚህ ቤት ዛሬ ይወርቃሉ። እስኪ ከጎኔ ያለውን ሰው ማይመጥንህን ነገር ጥለህ ትወጣለህ በለው። እጅ ከፍ አድርግና ማይመጥነኝን ጥዬ እወጣለሁ በለኝ። ጌታ ምስክሬ ዛሬው ቢያማችሁም የሆነ ነገር ግን ይዛችሁ ትወጣላችሁ። እስኪ ከጎኔ ያለውን ሰው በእውነት የማይመጥነኝን ጥዬ እወጣለሁ በለው። ኖ ማልዶ ምን አሉ መጡ ይላል። ኖ ዳጎንም በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወርቆ ነበር። የዳጎንም ራስ እጆቹም ተቆርጦ በመድረክ ላይ ወርቆ ነበር። የዳጎንም ደረት ብቻው ቀርቶ ነበር። ስለዚህ የዳጎን ካህናት ወደ ዳጎን ቤት የሚገቡበት ሁሉ በአዛጦናውያን ያሉ የዳጎን መድረክ እስከ ዛሬ ድረስ ምን አይሉትም አለ አይረግጡም በሉ። ከዛስ የሚቀጥለውን ቃል እናንብብ። የእግዚአብሔር እጅ በአዛጦን ሰዎች ላይ ከበደች፣ አጠፋቻቸውም። አዛጦናውያንም ድንበራቸውም በእባጭ መታቸው ይላል። እስኪ አጠገባቸው ያለውን ሰው እዩታ እንዴ ዛሬ በሉ እስኪ ያለ በክብር የሚመለስልህ ነገር አለ። ወደ ቤት ሳትመለስ በሉ የሚመለስልህ ነገር አለ። አንድ ሰው እጁ ከፍ አድርጎ ምርኮዬ ይመለሳል በሉ። ይሄ አሁን ያነበብኩላችሁ ክፍል የሚገርማችሁ ነገር የጨለማው ሲዝን ይሉታል መጽሐፍ ቅዱስ አዋቂዎች። ይሄ የጨለማው ሲዝን ማለት ራእይ መታየት ያቆመበት፣ የእግዚአብሔር ድምጽ መሰማት ያቆመበት፣ የሚገርማችሁ ነገር የእግዚአብሔር እንቅስቃሴ የእግዚአብሔር አሰራር የቆመበት ሲዝን ይለዋል። መቅደስ ውስጥ ጨለማው ምን ያለበት የሰፈነበት ወይም ጨለማ ጋርዶት የነበረበት ሰዓት፣ ሰው በዘፈቀደ የሚኖርበት እግዚአብሔርን መፍራት የሌለበት ሲዝን፣ ሰው በእግዚአብሔር መቅደስ ውስጥ እንደፈለገ የሚፋንንበት ሲዝን ነው። ይሄ ሲዝን የሚገርማችሁ ነገር የካህኑ የኤሊ ልጆች ሳይቀር እናፊና ፊናስ በእግዚአብሔር ቤት ውስጥ እንደፈለገ የሚሆኑበት ሲዝን ነበር እና እግዚአብሔር በዚህ ሲዝን ውስጥ ሰው ይፈልግ ነበር። ክብሩን የሚያስቀምጥበትን ሰው፣ ክብሩን የሚገልጥበትን ሰው የሚፈልግበት ሲዝን ነበር። የሚገርማችሁ ነገር በዚህ ሲዝን ውስጥ በጨለማ ሲዝን ውስጥ ሆኖ ፍልስጤማውያን
ወይም የእስራኤል ልጆች ከፊልስጤማውያን ጋር ጦርነት ለመዋጋት ወጡ ይላል። ጦርነት ለመዋጋት በወጡ ሰዓት ላይ የሚገርማችሁ ነገር ከመውጣታቸው በፊት አንድ ነገር መከሩ ይላል። ብቻችን ከምንወጣ የእግዚአብሔርን ታቦት ይዘን ብንወጣ ይሻላል፣ የእግዚአብሔርን ታቦት ይዘን ብንወጣ ይሻላል ብሎ ምን አደረጉ ይላል? ተነጋገሩ፣ ተወያዩ ይላል። እና የሚገርማችሁ ነገር የእግዚአብሔርን ታቦት ይዞ መውጣት ይፈልጋሉ፣ ግን ታቦቱን የሚሸከም ላይፍ ወይም የሚሸከም ሰው አልነበራቸውም። እና የሚገርማችሁ ነገር ታቦቱን ይዞ ሲወጡ ይላል መጽሐፍ ሲናገር ፍልስጤማውያን ምን አደረጉ ይላል? ታቦቱን ማርኮ ይላል ከአቤኔዘር ወዴት? ወደ አዛጦን ወደ ፍልስጤም መንደር ያ የተከበረውን ታቦት ያ ሺዎችን ሲገነዳድስ የነበረውን ታቦት ያ የብዙዎችን እስራኤልን ቀይ ባህር እየከፈለ ዮርዳኖስን እየከፈለ ሲሻገር የነበረውን ታቦት ያልተቀደሱ ፍልስጤማውያን ከእስራኤል ልጆች ይዞ ምን አደረጉ ይላል? ማርኮ ወሰዱ ይላል። አጠገባችሁ ያለውን ሰው ምንድነው የተማረከብህ ዛሬ በሉ። ዛሬው ልንገር፣ የተማረከባችሁ ጸሎት ይሁን፣ ጤንነት ይሁን፣ የልጅነት መንፈሳዊ እንቅስቃሴ ይሁን፣ ከዚህ ቤት ሳንወጣ ምርኳችን ይመለሳል። አጠገባችሁ ያለውን ሰው ምርኮህ ይመለሳል በሉ። አንድ ሰው እጁ ከፍ አድርጎ ምርኮዬ ይመለሳል ይበለኝ። የሚገርም ነገር ነው። ማርኮ ይላል ምኑን? ታቦቱን ማርኮ ይዞት መጡ ይላል። ይዞት መጡ ይላል። የእስራኤልን ውበት፣ የእስራኤልን ሞገስ፣ የእስራኤልን ሐውሎት፣ የእስራኤልን ማስፈራት ያልተቀደሱ አሕዛቦች ወደ ፍልስጤም ወደ አዛጦን መንደር ይዞት መጡ ይላል። ያ የተከበረ ታቦት በውርደት ምን አለ ይላል? ከፍልስጤማውያን እጅ ወጣ ይላል። ዛሬ በውርደት የወጡ ነገሮቻችን እንደ እግዚአብሔር ነቢይ ይጸልያለሁ በክብር የሚመለሱበት ቀን ይሆናል። በሰዓታቶች ውስጥ ዛሬ ነገራችን ከጠላ ሰፈር ይመለስ። እስቲ ከጎናችሁ ያለውን ሰው ነገሬ ይመለሳል በሉ። በክብር ይመለሳል በሉ። የሚገርም ነገር ይሄ ታቦት ከእስራኤል እጅ ከወጣ ስንት ወር ሆኖ? 7 ወር ሞላው። 7 ወር። ዛሬ ሰይጣን ከኛ እጅ የወሰደብን ነገር ምንድነው? ምንድነው ከእጅ የተማረከብህ? ብዙዎቻችን ዛሬ ጸሎታችንን ሰይጣን ማርኮብናል። እግዚአብሔርን መፍራታችንን ጠላት ማርኮብናል። ቅድስናችንን እግዚአብሔር ማርኮብናል። አምልኳችን ሰይጣን የማረከብን ሰዎች ካለን፣ ከእግዚአብሔር ጋር ያለንን ፌሎሺፕ ሰይጣን የማረከብን፣ ከእግዚአብሔር ጋር ያለንን ህብረት ሰይጣን የማረከብን ሰዎች ካላችሁ ዛሬ ይሄ ቀን ምርኳችን የሚመለስበት ቀን ይሆናል። እስቲ ያጠገባችሁ ያለውን ሰው ምርኮህ ይመለሳል በሉ። ሞገስህ ይመለሳል በሉ። ክብርህ ይመለሳል በሉ። አረ አንድ ሰው ጮሆ አሜን ይበል። የእስራኤል ምኗ ነው የተማረከው? ህልውና ነው፣ ክብሯ ነው የተማረከው። ክብሯ ነው የተማረከው። እስራኤል ምድር ላይ ካለው ህዝብ የተለየ የተባለው በእግዚአብሔር ታቦት የኔና ያንተ ልዩነታችን ወይም የኔና ያንተ ምንወደድበት ምንፈለግበት ሐውሎቱ ነው፣ መገኘቱ ነው። የእግዚአብሔር ውበት፣ የእግዚአብሔር ሞገስ፣ የእግዚአብሔር ማንነት እኔ ጋር ካሌለ እኔ ምንም ነኝ። ልብስ ሆነ ትቀራለህ እግዚአብሔር ካንተ ጋር ከሌለ። ክብደት፣ ውበት፣ ሞገስ ያንቺ የሆነ ስኬትሽ፣ ድልሽ የእግዚአብሔር አብሮነት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ሐዋርያ ሥራ ምዕራፍ 1 ላይ ኃይልን ሳትቀበሉ ከኢየሩሳሌም ምን አትበሉ አላቸው? እንዳትወጡ አላቸው። መገኘቴ ከእናንተ ጋር መኖር አለበታል። ወንጌል የሚሰበከው በምንድን ነው አለ? በኃይል ነው አለ። በሆሊ ስፒሪት ነው አለ። ዛሬ እንጸልይ። እውነቴን ነው የምላችሁ፣ እውነተኛ ሪስቶሬሽን ለሐዋሳ ያስፈልጋል፣ ለቤተ ክርስቲያን ያስፈልጋል። እውነተኛ ሪስቶሬሽን። ብዙዎቻችን ዋናችንን ጥለናል፣ ሞገሳችንን ጥለናል። ሞገስሽ ጸሎት፣ ሞገስህ ቅድስና፣ ሞገስህ ከእግዚአብሔር ጋር ያለ ህብረት ነው። እስራኤል ታቦቷ ተማርኮ 7 ወር ሙሉ ያለ ታቦት መቅደሱ ባዶ ሆኖ ነበር ይላል። ዛሬ በእግዚአብሔር ፍቅር ነው የምለምናችሁ። ዛሬ
እዚህ ቤት ውስጥ አትወጡ። እንደ እግዚአብሔር ነቢይ ምንምናችሁ ነገር አንድ ነገር ነው። የተወሰደብንን ሳናስመልስ አትንቀሳቀሱ። አጠገቤ ያለውን ሰው የተወሰደብኝን ሳላስመልስ አልወጣም በሉትስ። ሄሎ አልሰማውም። የተወሰደብኝን ሳላስመልስ አልንቀሳቀስም በለው። ትዝ ይላችኋል እዚሁ ሳሙኤል መጽሐፍ ላይ ሁለተኛው ላይ ኦሪዮን የተባለ ሰውዬ ንጉሱ ዳዊት ምሽቱን ነጠቀበትና በደሉንና ስተቱን ሊሸፍን ፈለገና ኦሪዮን ከጦር ሜዳ አስጠራው፣ አበላው፣ አጠጣው። እሱ ጥፋቱ ለመሸፈን ነው ኦሪዮን ያስጠራው። ኦሪዮ ግን እንደዚህ አለ፣ ታቦቱ ውጪ እያለ እኔ ቤት አልገባም አለ። ታቦቱ ደጅ ላይ እያለ እኔ ቤት ገብቼ ከሚስቴ ጋር አልተኛም አለ። ሄሎ ታቦቱ ውጪ እያለ አለ ከሚስቴ ጋር እኔ የሞቀ እንቅልፍ መተኛት አልፈልግም። የእስራኤል አምላክ እግዚአብሔር ይህን ነገር ከእኔ ያርቀዋል ይላል። የእስራኤል ውበት ደጅ ላይ ያለ፣ የእስራኤል ሞገስ ደጅ ላይ ያለ፣ የእስራኤል ክብር ደጅ ላይ ያለ፣ የእስራኤል ህልውና ደጅ ላይ ያለ ቤት ገብቼ ከሚስቴ ጋር አልተኛም። ይፍረድብኝ፣ ግደለኝ፣ ቢያጠጣው ቢያበላው ቤተ መንግስት አምጥቶ ቢንከባከባው ዘራፍ አለ። ዘራፍ ኖ ቤት ገብቼ አልተኛም። ታቦቱ ወደ ምን መመለስ አለበት አለ? ወደ ቤት መመለስ አለበት። አቤት ታቦቱ ወደ ቤት መመለስ አለበት አለ። ዛሬ እዚህ ቤት ውስጥ የመጣችሁ ሰዎች የአባቴ ብሩካኖች የልጅነታችን መንፈስ የልጅነታችን መቀጣጠል ዛሬ ይመለስልን። የልጅነታችን እግዚአብሔርን መፍራት፣ የልጅነታችን ጸሎት፣ የልጅነታችን ከእግዚአብሔር ጋር ያለን ፌሎሺፕ እግዚአብሔር ይመልስልን። አዙሪት እንደያዘው ሰው በየካፌው የዞርን ቡና እየጠጣን ከምንውል ለ30 እና ለ1 ደቂቃ መጽሐፍ ቅዱስ ወደምናነብበት ወደ ኦሪጂን ማንነት እግዚአብሔር ይመልሰን። ኦሪዮን ቢያለ ተራሶ ነኝ፣ ተራሶ ነው ግን ኖ ገብቻ አልተኛም አለ። ለምን ሲባል ታቦቱ ውጪ ነው ያለ። አጠገባችሁ ያለውን ሰው ታቦቱ ውጪ ነው በሉት። ታቦቱ ውጪ ነው በልስ። ቤት ገብቻ አልተኛም በል። ነገረው ከጎን ያለ ይመለስልሃል። አንተ ብቻ ተመለስ። ወደ መሰዊያ ተመለስ። ወደ ኦሪጂን ማንነት ተመለስ። የማይመጥናችሁ ነገር ዛሬ ከላያችሁ ላይ ይውለቅ። ንገረው የማይመጥንህ ነገር ይወልቃል በለው። ይኸው ስማ በእግዚአብሔር ፊት ነው የምነግራችሁ። ዛሬ እዚህ ቤት ውስጥ ያላችሁ እኔ ቀን ሙሉ በእግዚአብሔር ፊት አንድ ነገር ከእግዚአብሔር ጋር እያወራው ነው ያልኩት። ዛሬ እዚህ ቤት ውስጥ የመጣችሁ ያው እግዚአብሔር ምስክሬ ነው የምላችሁ፣ ስውር ልምምዶች፣ ድብቅ ልምምዶች፣ እድሜያችሁን እየበላ ያለ ልምምዶች፣ እግዚአብሔር የማይከብርባቸው ነገሮች ከላያችሁ ላይ ዛሬ ሰይጣን አምጥቶ የጫነባችሁ ገራባ እንደ እግዚአብሔር ነቢይ እናገራለሁ ከላያችሁ ላይ ዛሬ ይራገፋል። ሞገስህን የሸፈነ ክብርህን የሸፈነ ውበትህን የሸፈነ ነገር ዛሬ ከህይወት ላይ ይነሳል። እስቲ እጅ ከፍ አድርግና ይነሳል በለኝ። እመኑኝ ዛሬ እግዚአብሔር እንዲህ አለኝ፣ የልጆቼን ከፍታ የልጆቼን ሞገስ የያዘውን ዘንዶ እመታለሁ ብሎኛል። ይኸው ዛሬ ደብል ቅባት ይዘው የሚወጡ ጨካኝ ልጆች ዛሬ እዚህ ቤት ይቀባሉ። ግድ የለም ኤልዛቤልን ከነኩሏ የሚፈጠፍጡ ደሟን የሚያፈሱ ከሐዋሳ አየር ላይ ከኢትዮጵያ ምድር ላይ ብዙ ዘማሪዎችን የበላች ብዙ ሰባኪዎችን የበላች የገነዘቿን ያጋደመቿን የሚገለብጡ ጨካኞች ዛሬ ማታ ይቀባሉ። እኔ ነኝ ተረኛ የምትል ከሆነ ጩና አሜን በለኝ። አንድ ሰው ጮ አሜን ይበለኝ። ከኔ ጋር ሰው አለ አለ። እዩ መጣና ኤልሳቤልን የሚገለብጣት አለ፣ የሚፈጠፍጣት አለ። ዛሬ ጸልይልሃለሁ፣ እንደ እግዚአብሔር ነቢይ ይናገራለሁ። ኢትዮጵያ ላይ የተቀመጠችዋን ጋለሞቷን ዛሬ የሚገለብጥ ቅባት ይመጣል። ልቀቅና አሜን በለኝ በኢየሱስ ስም። ዘራፍ አጠገብ ያለውን ሰው እኔ ላይ ነው ዛሬ ቅባቱ የሚመጣ በለው።
የሆነ ትውልድ አለው። የሆነ ትውልድ ዝና ሰብሮ የሚወጣ ገንዘብ ሰብሮ የሚወጣ ክብር ሰብሮ የሚወጣ የእግዚአብሔርን መድረክ የሚያጠራ የእግዚአብሔርን ቤት የሚያጠራ የእግዚአብሔርን ፕሮግራም የሚያስፈጽም ባክን እጅ ዘርጋና እኔ ነኝ በለኝ በኢየሱስ ዛታካቱ ረባያ ርቡሱቱ ካያስ ጌታ እንደዚህ ያሳይቶኛል። ዛሬ ከእግራቸው ጥፍር እስከ አናታቸው ጸጉር አለኝ እግዚአብሔር እንዲህ አለኝ ሰው ማንነታቸውን እስኪረሳ ዛሬ ስማቸውን የሚቀይር ልጆች አለ ብሎኛል። የኔን የሚል ሰው ካለ እጁ ዘርግቶ አሜን ብሎ ይሰል። ኦፎሌ እስቲ ከጎኔ ያለው ሰው ገፋ ያረ ታድሶ ይሆናል በለው። ሪስቶሬሽን ይሆናል በለው። ከዚህ ቤት ሳትወጡ እንደ እግዚአብሔር ነቢይ ልንገር ዛሬ ያው እግዚአብሔር ምስክሬ ነው ምለ ወደ ደም ውስጥ የበቀል መንፈስ ይገባል። ምን ነው እጅ ዘርጋና አሜን ብለ ውሰድ። ኖርማል ህይወት ኖረ አትሞታትም። ኖርማል ህይወት ኖረ ቸርች በየውዱ እየመጣ ኖርማል ህይወት ኖረ አትሞትም። ጌታ ምስክሬ ነው ምለ ዛሬ የሆነ ክብር ያገኛል። ልቀቅና አሜን በለኝ በጌታ። ዳዊትን ኦሪዮ እንደዚህ ያለው ተራ ወታደር ነው። ገብቼ ተኝቼ ከምሞት አለ ውጪ ሆኜ ብሞት ይሻለኛል። ኖ አለ ታቦቱ ውጪ ያለ እኔ አለ ገብቼ አለ አልገባም አለ አልገባም፣ አልበላም፣ አልጠጣም፣ አልተኛም፣ አልደሰትም አለ። እንዲህ አይነት ጨካኝ ልጆች ይታዩኛል። አራ በጌታ አሜን በለኝ። እንዲህ አይነት ጨካኞች እንዲህ አይነት ያረጁ ነቢያቶችን ከእግዚአብሔር ቤት ገልብጦ የሚያወጡ በስጦታ እኔ መንፈስ ቅዱስ መጥቶብኝ ነው ማወራ። አንቺ ላይ ይሄ ክብር ዛሬ ይወርቃል። ከጎን ያለው ሰው ገፋ አርግና የከበረው ከተዋረደው ይለያል በለው። አባሳ ጉድ ፈላ። እንደ ችቦ የሚቀጣጠሉ ልጆች እያየው ነው። ያው እግዚአብሔር ምስክሬ ነው። ከተማን የሚያጠሩ ምድሪቷን የሚያጠሩ ታላላቅ ኢቫንጀሊስቶች፣ ታላላቅ አፖስቶሎች፣ ታላላቅ ዘማሪ እሺ የኔ ነው የሚል ሰው እጁ ከፍ አድርጎ ወስጃለሁ ይባል። ሄሎ ምን ከምን ጋር አይቀመጥም? አበበ የከበረው ከተዋረደው ጋር ማጋ ነው። ሾልኔው አይርኙ ለዶ ምን አይልም ማለት ነው። አኒ ዶፎላው ያኔ ዛሬ ከዚህ ቤት ሳትወጣ ወደ ቤት ሳትደርስ የሆነ ነገር ከቤት ወጥቶ ይሄዳል። ከላይፍ ላይ ወጥቶ ይሄዳል። ከጓዳ ላይ ወጥቶ ይሄዳል። ና እጅ ስጠኝና ወጥቶ ይሄዳል በለኝ። ማታራሶባ አዛኒላ ቫናም ሙሶ ፕራታና ትናንትና ጾም ጸሎት ላይ ያለው እግዚአብሔር እንደዚህ አለ እንዲህ አለ ኢሳይያስ 60 ላይ የምናውቀው ቃል ብርሃንሽ መጥቶልሻልና ተነሽና አብሪ። እጅ ስጠኝ። የሸፈነህ መንፈስ ይመታ። ወደኋላ የሚጎትትህ ይመታ። አንድ ስትሄድ አራት የሚመልስህ መንፈስ ይመታ። ና ብድግ በልና ይመታ በለኝ በኢየሱስ ጃታካሳና ማሾ ኦፎሌ ኤው ስማ ወደፊት አንድ ሄርኩ ስትል ወደኋላ አራት አምስት የሚመልስህ ቤተሰብህ ላይ የተቀመጠ ዘርህ ላይ የተቀመጠ የተወልደርክበት ምድር ላይ ተከትሎ የሚመጣ ና እጅ ስጠኝ። አትፍሰስ። በጌታ በኢየሱስም ዛሬ ይመታ። ዛሬ ከላይፍ ላይ ዛሬ ይቆረጥ። ና ልቀቅና ሜፐለ በኢየሱስ ኦፎል ቁጭ በል። ቡና እያጠጣ እያጫጫሰ ህይወትን እያደከመ ያለ በእውነት በቻት ህይወትን እያደከመ ያለ በቲክቶክ ህይወትን እያደከመ ያለ በጓደኛ ህይወትን እያደከመ ያለ ዛሬ ማታ ይፋታሃል። ዛሬ ማታ ለቆ ይሄዳል። ዛሬ ማታ ራዲየስን ለቆ ይሄዳል። የሚገድብን ሰብረት ትወጣለህ። ማን ነው ታላቅ አትሆንም ያለ? ማን ነው አባት አትሆንም ያለ? ዛሬ የሰፈር መንፈስ ሰብረት ትወጣለህ። ብርሃንሽ መጥቷልና። ቆይ ብርሃንሽ ምን ብሏልና? መጥቷልና። አቤት አው ስማ እግዚአብሔር ዘፍጥረት አንድ ላይ ብርሃንና ጨለማ ምን አደረገ ይላል? ለየ ይላል።
ጨለማን ጨለማ ብሎ ሌሊት ላይ ንገስ ሰልጥናል ይላል። ብርሃንን ደግሞ ቀን ላይ ምን አለ ሰልጥናል ይላል። ብርሃንንና ጨለማን እግዚአብሔር ከለየ ዛሬ 20-30 ዓመት የተጣበቀን ድሪቶ እግዚአብሔር ከዚህ ቤት ሳትወጣ ይለያል። እስኪ አጠገብ ያለው ሰው ይለያል በለዋል። እያመመህም ቢሆን እያስጠላህም ቢሆን እየደበረሽም ቢሆን የማይመጥንሽ ነገር ይለይሻል። እድሜ ላይ ይበላ፣ ዘመን ላይ ይበላ፣ ጊዜ ላይ ይበላ። ከጎን ያለው ሰው ዛሬ ይለየኛል በለው። እሺ አብዬ ብርሃንሽ መጥቷልና እሺ የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ። ተነሺ አብሪ። አንድ እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ሁለት ነገር ግን ባንቺ ላይ እግዚአብሔር ይወጣል። ሁለት ክብሩም ባንቺ ላይ ይታያል። አሕዛብ ወደ ብርሃንሽ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። ተመልከቺ እነዚህ ሁሉ አለ ወረድ ብላ አንብበው። አይኖችሽን አንስተሽ በዙሪያሽ ተመልከቺ። እሺ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ልተንቢ ወይ ተሰብስቦ የመጣ ነው የሆነ ፕሮስፐሪቲ፣ ተሰብስቦ የመጣ ነው የሆነ ግሎሪ። ሁለት ሰው እየጨበጣችሁ ያንተ ነገር ተሰብስቦ የመጣ ነው በለው። ሞገስ ተሰብስቦ የመጣ ነው። ካሳ ተሰብስቦ የመጣ ነው። ብርሃን ተሰብስቦ የመጣ ነው። ስኬት ተሰብስቦ የመጣ ነው። የተከፈተ በር ተሰብስቦ የመጣ ነው። የአሕዛብ ሰፈር ያለው ሀብት ተሰብስቦ ወደ መስፍኔ የመጣ ነው። ወደ አንቺ የመጣ ነው። ወደ እስቲ አንድ ሰው ብድግ በለ ወስጃለሁ ዝለላሜ በልና የመጨረሻ ኦፎሌ አለ ክብር ነካ አርጎ ከዚህ ማታ በኋላ በሉ የሆነ መንፈስ ላይ ብሎክ አርጌያለሁ በሉ። አቢ ብሎክ አርጌያለሁ በለ። የእውነት ከዚህ ቤት ሳንወጣ የሆነ መንፈስ ላይ እግዚአብሔር ብሎክ አድርጎታል። የማይመጥንን ጊዜን የበላ እድሜን የበላ ሲዝንን የያዘ ዛሬ ቻው 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 ሸኘው ቻው 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 በለው። አረ ሀቮሶ ታኪባያ ያመነ ሰው ጮሆ አሜን ይበለኝ። የተዋረደው ከከበረው ነገር ጋር ምን አይልም። መልእክቴ ርዕሴ ነው። የማይመጥን ነገር አይቀመጥም በሉት። ጨርሻለሁ። ይኸው ገፋ እያደረጋችሁ አጠገባችሁ የማይመጥነኝ ነገር አብሮኝ አይቀመጥም። ቀኝ እጅን ስጠኝ። ጊዜህን የበላ እድሜህን የበላ ጉልበትህን የበላ በአንድ ሰፈር እንድትንቦራጨቅ ያደረገ እንደ ከተረ ውሃ እንደ ኩሬ ውሃ በአንድ ሰፈር ያስቀመጠ ሰብረ ሜድ እየፈለግ የጎተተ ወደ ኋላ የሳበሽ እድሜሽን የበላ የቤተሰብ መርገም ዛሬ ተሰበረ። ሐዋሳ ላይ ያለው የጨለማ መንፈስ ተመታ። እስቲ ከኔ ጋር ሰብሬ ወጣለሁ በሉ። እስቲ አጠገባችሁ ያለው ሰው እዩት። እስቲ ከዚህ በኋላ መልኬ ተቀየረ በሉት። አቤት አቤት አላላችሁ? ምንድን አኩርፋችኋል? ዛሬ መልኬ ተቀየረ በል። መልኬ ተቀየረ። በወደክበት ቦታ ላይ መነሳት ይዘገባል። በተሰበርክበት ቦታ ላይ ብርሃንሽ መጥቶልሻልና ተነሺና ምን አላት? በዚህ እስከ እሁድ የሆነ ነገር ይዘህ መተህ ትመሰክራል። ዛሬ ጸልያለሁ። እግዚአብሔር ምስክሬ ነው ምላችሁ። አራባጋችሁ አጠገባችሁ ያለውን ሰው እዩት እስኪ አንዴ። እኔ ተራ ሰው አይደለሁም በለው። በተራ ሰፈር ከዚህ በኋላ አታገኘኝም። አባ በተራ ሰፈር ከዚህ በኋላ መስፍኔን አታገኘውም። ንገረው ከዚህ በኋላ በተራ ሰፈር የለውም በለው። እሺ ስድስተኛው ምዕራፍ አውጣልኝ። የስድስተኛው ምዕራፍ ሳሙኤል እዛው ስድስተኛው ምዕራፍ ስድስተኛው ምዕራፍ አንድ
በፊልስጤማውያን አገር 7 ወር ተቀመጠ። ካህናቶችንና ሟርተኞችን ጠርቶ ማን እነማን? ፍልስጤማውያን። እሺ በእግዚአብሔር ታቦት ላይ ምን እናድርግ? ወደ ስፍራውም በምን እንስደደው? ይዮሳ ለምነህ ያጣኸው፣ አልቅሰህ ያጣኸው፣ ጮኸህ ያጣኸው፣ ተንበርክከህ ያጣኸው ከዚህ ግቢ ሳትወጣ ተሰልፎ ቤት እየጠበቀን። አሜን። ብድግ በልና እየመጣ ነው በለ። በኢየሱስ እየጠበቀኝ ነው። የእግዚአብሔር ታቦት በፍልስጤማውያን አገር 7 ወር ተቀመጠ። ፍልስጤማውያንም ካህናትንና ሟርተኞችን ጠርተው በእግዚአብሔር ታቦት ላይ ምን እናድርግ? ወደ ስፍራውስ በምን እንስደደው? አስታውቁን አሉ። እነርሱም የእስራኤልን አምላክ ታቦት ብትሰዱ የበደል መስዋዕት መልሱለት እንጂ ባዶውን አትስደዱት። ባዶውን አትስደዱት። ባዶውን አትመልሱት፣ አትስደዱት፣ አትላኩት። አጠገብ ያለው ሰው እሺ ከነካሳው ነገር ይመለሳል በለው። መታ በዚህ 4 ቀን በለው ካንተ እጅ የተወሰደ ነገር ከነካሳው ይመለሳል፣ ከነትርፉ ይመለሳል። 7 እጥፍ አርጎ ይመልሳሉ። ሌዋው የሰረቀውን ስንት እጥፍ አርጎ? 7 እጥፍ አርጎ ምን ያርገው? ይኸው እዚህ ቁጭ ብለ ፈታ ብለ ወደ አካውንት፣ ወደ ቤት፣ ወደ ላይፍ እንደ እግዚአብሔር ነብይ ተነብያለሁ። በዚህ 4 ቀን ውስጥ፣ በዚህ 3 ቀን ውስጥ፣ በዚህ 2 ቀን ውስጥ፣ በዚህ ከሚቀጥለው ቀን በኋላ አራ በጌታ አሜን 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 ተመለሰ በለኛ ነኝ። የመጨረሻ ታቦቱ በምንድን ነው ከእጃቸው የወጣ? መጀመሪያ በውርደት ነው የወጣው፣ በሽንፈት ከእጃቸው የወጣው። ሲመለስስ ከነምኑ? ከነስጦታ ከነካሳ ይላል። በእውነት ከእጅሽ ድንገት በውርደት የወደቀ ከበውርደት የሄደ ነገር በውርደት በቃላ ባለማወቅ በእውነት ተሸንፈሽ የወጣው ነገር ዛሬ ማታ ወተኝተ ራእይ ያየ ይኸው ቪዛው ተመልሶ ጸሎ ይኸው እንትኑት አራንድ ሰው ጮ አሜን ይበል።